እነዚህ ቁረይሾች ዳር ነድዋ ላይ እዛው መካ አካባቢ ላይ ካዕባው አካባቢ ላይ አንድ አዳራሽ ውስጥ ተቀምጠው እነ አቡ ጀህል እነ ኡትባ እነ ሸይባ አንድ አዳራሽ ቦታ ላይ ተሰብስበው አንድ ነገር ሴራ አሲረው ነበረ። መጀመሪያ ላይ የዘለልኩት ያልነገርኳችሁ ማለት ነው። ይሄ ሴራ ምንድን ነበረ? ሙሐመድን እንግደለው፣ ሙሐመድን ከሀገር እናባረው፣ ሙሐመድን እንሰረው የሚል ሐሳብ አነሱ። እዚህ ስብሰባ ላይ ሸይጣን የተሳተፈበት በሰው ተመስሎ የመጣበት ስብሰባ ነበረ። እዚህ ስብሰባ ላይ ቁጭ ብሎ ሐሳብ ይሰጣል፣ ሐሳብ ይጥላል። መጨረሻ ላይ ሙሐመድን ከሀገር እናባረው የሚል ሐሳብ መጣ። ከሀገር ብታባሩት አለ ሌላ ቦታ ላይ ሄዶ ህዝቡን ይበክልባቸዋል፣ ዳዕዋ እያደረገ እስልምናን ያስፋፋባቸዋል አለ። እሺ ሙሐመድን እንሰራው አሉ። ሙሐመድን ካሰራችሁ ደግሞ ህዝቦች ይበቀሏችኋል፣ ቂም በቀላቸው ከባድ ነው የቁረይሾች አሉ። ስለዚህ ምን ይሻላል? አቡ ጀህል አንድ ሐሳብ አነሳ። ምን አነሳ? ሙሐመድን እንግደለው። ሙሐመድን ከገደላችሁት አሁንም ደም፣ ምክንያቱም ቁረይሾች ይነሱባቸዋል፣ ሐሽሞች ይነሱባቸዋል። ባይሆን ስለ ግድያው እንዴት እንግደለው በሚለው እንነጋገር። መገደሉ ጥሩ ሐሳብ ነው አለ ሸይጣን። መገደሉን እንስማማ፣ ግን እንዴት እንግደለው? አንድ አካል ከገደለው ያው ቁረይሾች ይበቀላሉ። ስለዚህ ምን አደረገ? ምን ሐሳብ ቀረበ? ከየጎሳው ፈርጠም ያሉ ወጣቶችን እናውጣ፣ እንመልመል። ለእያንዳንዱ ወጣት ሰይፍ እንስጠው። ከዛ በኋላ የሙሐመድን ቤት እንክበበው። ቤቱን ከከበብን በኋላ ልክ ሙሐመድ ሲወጣ ጠብቀን ሁሉም ወጣቱ አንድ ላይ እኩል ሰይፉን አንገቱ ላይ ያሳርፍበታል። ሱብሃንአላህ፣ ሰይፉን አንገቱ ላይ እኩል እናሳርፍ። ከዛ በኋላ ከ20 ከ30 ቦታ የተውጣጣ ወጣት ነው የገደለውና ቁረይሾች ተነስተው የደም ካሳ እንፈልጋለን ካሉ ጸብ ከፈለጉ ከዚህ ሁሉ ጎሳ ጋር አይጣሉ። ስለዚህ የደም ካሳ ነው የሚጠይቁት። የደም ካሳ ለሙሐመድ እንከፍላለን አሉ። በዚህ ሐሳብ ተስማሙ። በዚህ ሐሳብ ተስማምተው የአላህ መልእክተኛ ቤትን ከበቡት። ጅብሪል ወዲያውኑ መጣና ለነብዩ አለይሂ ሰላቱ ሰላም ቤት ተከቧል፣ ሊገልህ ይፈልጋሉና ስለዚህ ቶሎ ብለህ ውጣ አላቸው አላህ ጅብሪል ልኮ። ነብዩ ደግሞ አሊ ኢብኑ አቢ ጣሊብን መተኛው ፍራሻቸው ላይ አስተኙትና እሳቸው ቀጥ ብለው በበሩ በኩል ቤቱ እኮ ተከቧል፣ ሰይፍ ይዘዋሉ ወጣቶች፣ ከባድ የሆኑ ወጣቶች። የአላህ መልእክተኛ እዛ በነሱ መሃል ላይ አፈር እየዘገኑ ጭንቅላታቸው ላይ ያስቀመጡ ሻሃቲል ውጁሁ ሊልሐይል ቀዩም ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን። አይኖች ለሀያሉ አላህ አፈሩ፣ ዝቅ አሉ። ወጀዐልና ሚን በይኒ አይዲሂም ሰደን፣ ከፊት ለፊታቸው ግርዶሽ አደረግን። ወሚን ኸልፊሂም ሰደን፣ ከኋላቸውም ግርዶሽ አደረግን። ከዛስ እነሱ ፈአግሸይናሁም ሸፈናቸው፣ ፈሁም ላ ዩብሲሩን፣ እነሱ አይመለከቱም አለ አላህ። እንቅልፍ ለቀቀባቸው። ያውላ ወጣት ላይ ሊገል የመጡ ወጣቶችን እንቅልፍ አላህ ለቀቀባቸው። ቆይቶ ነብዩ ከወጡ በኋላ ሸይጣን መጣ። ምንድነው የምትጠብቁት አላቸው ሙሐመድን። ለምን ልንገለው? ሙሐመድ እኮ ተጫውቶባቸዋል፣ ወጥቷል ሙሐመድ አሉ። የሰው የሚጫወትብን እንዴት የሚጫወትብን የሰው የሚወጣው እየጠበቅነው አይደለም ያሉ። እስቲ ካላመናችሁኝ እያንዳንዳችሁ እጃችሁን አንሱና ጭንቅላታችሁ ላይ አስቀምጡ አላቸው። እጃቸውን አንስተው ጭንቅላታቸው ላይ ሲያደርጉ ሁሉም ላይ አፈር አለ። ምንድነው ይሄ ብለው ሲጠይቁ ሙሐመድ ነው አፈር እያንዳንዳችሁ ላይ አድርጎባችሁ ይወጣው፣ ደንዝዛችኋል፣ አፍዟችኋል ሙሐመድ አላቸው። ከዛ በኋላ አይሆንም ብለው በቀዳዳ ሲመለከቱ ነብዩ የተኙበት አልጋ የሚተኙበት ፍራሽ ላይ ሰው ተኝቷል አለ ሙሐመድ አለ። እርግጠኛ ነኝ እመኑኝ ሙሐመድ የለም አለ። መጨረሻ ላይ በር ሰብረው ሲገቡ ከዛ የተኙበትን ብድግ አደርጋለሁ ሲሉ አልይን ያገኙት። አልይ የከፈሉት መስዋዕትነት ራሱ ከባድ ነው። አልይን የታለ ሙሐመድ እያሉ ነብዩ ካላሳየህን እያሉ አልይን መቀጠል